አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁኝ። አብራችሁን ቆዩ እስከ መጨረሻው። ምንድነው ቪዲዮን ተከታተሉ። ከዛም ደግሞ ሰብስክራይብ አድርጉኝ ባካችሁ። ቪዲዮውን ሳታዩ ሰብስክራይብ አታድርጉ። በትንሹ ቢያንስ 2 ደቂቃ አይታችሁ ሰብስክራይብ አድርጉኝ ማለት ነው። እና ቪዲዮ ለየት ያደርገዋል። ሸቃሊት ያው ከሸቃላ አልወጣም። ሸቃላ ነው የሚወደው እና ያው እኔም ያለሁበት ስለሆነ እኔም የሚደርስብኝን ሌላም ሰው ደግሞ ሲያጋራኝ ይዤ ብቅ እላለሁ ማለት ነው። ምን ሆነ መሰላችሁ? ልጅቷ ኢትዮጵያ እንዳለች ባል አላት። በባሏ ነው ወደዚህ የመጣችው ማለት ነው። እና ለ6 ዓመት ያክል እዚህ ሰርታለች። ነገር ግን በባሏ እንደመጣች ባሏን አላመነችውም። ያው ባል ብዙ ጊዜ ብራቸውን ይበላሉ፣ አያስቀምጡም። ከማስቀመጥም ከማጥፋትም በላይ ሌላ ሴት ድረስ ያገቡበታል ማለት ነው። ያ ማለት ደግሞ ሁሉም ሰው ነው ማለት አይደለም። አንዳንድ አንኮላ የሆነ ባል ነው እንጂ መለወጥ የማይፈልግ ባል ነው እንጂ የሚያጠፋው ማለት ነው። አንዳንድ ወንዶች በጣም ቆፍጣና፣ በጣም ለውጥ የሚፈልጉ የሷን ብር ቁም ነገር ላይ እያደረጉ ለራሳቸው ሰርተው የሚኖሩ ምርጥ ወጣቶች አሉ ማለት ነው። ነገር ግን እሷ በባሏ ነው የመጣችው። አንድ ወንድም አላት በጣም የሚወዳት የምትወደው ማለት ነው። ከዛ በኋላ ምን ብታደርግ ጥሩ ነው? ባሏን ሳታምን ቀርታ ማለት ነው። ባሏን ሳታምን ቀርታ ቀጥታ እንደመጣች ባሏን የምትፈልገኝ ከሆነ አንተ ሰርተህ ራስህን ማኖር አለብህ። እኔ ግን እስከመመጣ ድረስ ባንተ ብር አላስገባም፣ ባንተ አልክም ትለዋለች። ያው እሱም ስለሚወዳት እሷም ስለምትወደው እሺ ብሎ ንጹህ ልብ ነበር ያለውና እሺ ብሎ ምንም አላንገራገራትም። እንዴት በእኔ ሄደሽ በወንድምሽ ትልክ ያለሽ ብሎ አላላትም። ንጹህ ልብ አለው ማለት ነው። ጸጥ ይላታል። አይ እኔ የምፈልገው ገንዘብሽ ሳይጠፋ ሰርተሽ በሰላም እንዴት መጭልኝ ነው የምፈልገው ይላታል ማለት ነው። ከዛ አንቺ ሆዬ ምን ብታደርግ ጥሩ ነው? በወንድሟ ታደርጋለች። ወንድሟ በጣም የሚወዳት ነው፣ እሷም የምትወደው ለቤቱ አንድ የሆነ ያ ብቻም ሳይሆን የሚሳሳላት ማለት ነው። እንዲያውም ባልሽ እንዳይበላብሽ እያለ ሲመክራት የነበረ ያዘነ መስሎ ማለት ነው። ነገር ግን ምን ቢያደርግ ጥሩ ነው? ትልክለታለች። ቤቱን መስራት ጀመረ ማለት ነው። ቦታ ገዛ፣ በስሙ ነው የገዛው። ግን ከማመኗ የተነሳ በእኔ ስም ግዛ አላለችም፣ ባሏን አልነገረችም። ሄደህ ግዛ አላለችም። በቃ ባሏን አስገለለችው ማለት ነው። ነገር ግን አንዳንዴ ግፍም ጥሩ አይደለም። ገብቷችኋል? ሁሉ ወንድ አንድ አይደለም። አንድ ወንድ ይበላል ተብሎ አንድ ወንድን መጥላት ወይም ማስገለል ግፍ ነው የሚሆነው። ከዛ በኋላ ሁሉን ነገር በስሙ አድርጎ ያው ቤቱን እየሰራላት መሆኑን ይነግራታል። ቤቷ አልቆላት ኢትዮጵያ ሄደች ማለት ነው። ወንድሟ ሊያገባ ሲል ማለት ነው። ያ ባሏ ግን 3 ዓመት እሷ እንደሰራች አያያዙን ሲያይ ማለት ነው። በወንድሟ ነው ሁሉን ነገር በቃ ሰላምታና የሻይ ምናምን ነው የምትልክለት። አውዲ በበረሃ ገባ ማለት ነው። ከዛ በኋላ እሷ ወደ ኢትዮጵያ ሄደች። ወንድሟ ሊያገባ ነው። ቤት ጨርሶላታል፣ ሁሉን ነገር ጨራርሶላታል። ባሏ ሲሰለቸው ወደ አረብ ሀገር ተሰደደ ማለት ነው። አላህ ብሎለት በሰላም ገብቶ ስራውን ጀመረ ማለት ነው። እዛ ሄድት ያለች ጊዜ ወንድምዬ ነህ ሚስቱን አዘጋጅቷል፣ ህይወቱን አመቻችቷል። እሷ እዚህ እየቀለጠች የላከችበትን ብር አገባበት፣ አጌጠበት፣ ተዝናናበት፣ ቤት ሰራበት። ያ ቤት ግን በማን ነበር ይመስላችኋል? በራሱ ነው። ከዛ በኋላ ከሄደች በኋላ ማለት ነው አላቅሽም አላት። የላክሽልኝ ነገር የለም አላቅም አላት ማለት ነው። አያችሁ? እኔ አንዳንዴ ሳስብ ማለት ነው ወንድም ከሚከዳኝ፣ አባት ከሚከዳኝ፣ እህት ከምትከዳኝ በቤተሰብ ተከድቼ እንደው ለፍርድም አይመችም። ታውቃላችሁ? ከቤተሰብ ጋር መጋጨት ምናምን ሰጣ ገባ ወጣ አይመችም። በአንድ ፊቱ ከተበላው አይቀር እኔ እንደኔ ሀሳብ ማለት ነው ከተበላው አይቀር ባል ቢበላ ነው የሚሻለኝ።
እንደው ለመጣላትም ይመቻል፣ ለመያዝም ይመቻል፣ ለመጥላትም ይመቻል፣ ለመቁረጥም ይመቻል። ግን በየቤተሰብ ጉዳይ ሲሆን ግን ታጥቦ ጭቃ ነው የሚሆነው። በጣም ያናደልም ደግሞ ቤተሰብ ሲጎዳን በጣም ነው የሚያናደው ማለት ነው። ባዳ ነው። ከባዳ ምንም አይጠበቅም። ነገር ግን ከአንድ እናት የተወለደ ሰው ሲጎዳ ስሜቱ ከባድ ነው፣ ያማል። ያንኛው ግን ባል ነው፣ ችግር የለውም፣ ባዳ ነው፣ ያን ያህል አይደለም። በቤተሰብ ግን ሲበላ እኔ በጣም የሚያናደኝ ነገር እሱ ነው አንደኛ። ሁለተኛ ባሏ የዋህ ነበር ማለት ነው። ታውቃላችሁ፣ የዋህ ነበር። እሱን ከድታ ለወንድሟ ስትል ወንድሟ ደግሞ እሷን ከዳት ማለት ነው። አስቡት ይችላል ምን እንደምትሆን። በጣም ከባድ ነው። በጣም በቤተሰብ መከዳት። ብዙዎች እርግጥ በቤተሰብ ነው የሚከዱት። አብዛኛ ባልን አምኖ የሚሰጥ የለም። አንዳንድ ነው ባላቸውን አምነው ለባል የሚልኩት እንጂ ብዙዎቹ በአባት በእናት። እኔ ለራሱ እዛ እኛ ሰፈር አውቃለሁኝ፣ ክፍለ ሀገር እንዳለሁኝ ቤት ሰርታ ብዙ ነገር አድርጋ ለማግባት በቃ ለማረፍ መታ ቤተሰቦቿ ሊገሏት ድረስ የደረሱ አሉ ማለት ነው። ሊገሏት ምንም የለሽም በቃ ቤት ለራሱ ምግብ የከለከሉባትን አስታውሳለሁ። እና ያቺ ልጅ በቃ ተማራ ራሷን ለማጥፋት ድረስ ብዙ ነገር አድርጋ በጓደኞቿ አንዳንድ ደግሞ በጎረቤት ተያልፋል ሁሉም ነገር እያሏት እንደገና መታ ተሰዳ እዚህ ሀገር አሁን ለአራት ዓመት 10 ሳንቲም ሳትሰጣቸው ሰርታ ራሷን እንደገና አቋቁማለች ማለት ነው። እና ቤተሰብ አንዳንድ ቤተሰቦች ማለት ነው ወይኔ ከባዳ እንትን ይላሉ፣ ባዳ ይሻላናል ተብሎ የሚያስመኝ ነው የሚያደርጉት። ግፋቸው ማለት ነው። ግፋቸው ባዳ እኮ የሆነ ነገር አውጥቶ እንኳን ቢጥላችሁ ችግር የለውም። ቤተሰብ ግን የተወለዳችሁበት አባት፣ እናት፣ እህት፣ ወንድም፣ አጎት፣ አክስት አውጥቶ ሲጥላችሁ ጅቢ ብላችሁ አላቀልሽም መቼ ልከሽልኝ ምን አድርገሽልኝ ብለው ሲያዋርዷችሁና ሲጠሏችሁ ያማል። ለሰማም ሰው ለራሱ ያማል። ለእናንተም ለራሱ አእምሯችሁ ትክክል አይሆንም። እና እኔ ምን ልላችሁ ፈልጌ ነው፣ በተለይ አዲስ የምትመጡ አዲስም ያልመጣችሁ እዚሁ ያላችሁ በራሳችሁ አካውንት አብዛኛ ደግሞ እዚህስ ብትይዙት አንዴ ላጎቴ አንዴ ላክስቴ አይ ወንድሜ አይበላኝም፣ አይ ባሌ አይበላኝም፣ አይ አባቴ አይበላኝም ከምትሉ ማለት ነው በራሳችሁ ይዛችሁ ወይም አካውንት ከፍታችሁ የመጣችሁበት ካለ በራሳችሁ ማስገባት ወይም ደግሞ ብሩን ማያዝ ማለት ነው። እዚህ ጋር ተጠንቀቃችሁ ማስቀመጥ በቃ እንደዛ ነው የሚሻለው። እንዴ ያሳብዳል። እኔ ስለማውቀው ነው የተወሰነ ሰዓት እኔም ተበልቻለሁና ያሳብዳል። ግን ሁሉ ጊዜ 1 አመት 2 አመት የሰው ልጅ ሊበላ ይችላል፣ ሊሸወድ ይችላል። ግን ሁሉ ጊዜ ዘላለሙን 5 አመት 6 አመት እየተበላ መኖር የለበትም። የሆነ ሰዓት ላይ መንቃት አለባችሁ። ስትነቁ ብራችሁ አደጋ ላይ አይወርቅም። ጉልበታችሁ ለፍታችሁ ጥሩ ቦታ ላይ መድረስ አለባችሁና አሁን የዚች ልጅ ታሪክ በጣም ነው የሚያሳዝነው። ባሏም እንግዲህ መጀመሪያ ካርታዋለች፣ ሰርተህ ራስህን ቻል ብለዋለች። እሱ ደግሞ አላህ አግዞት ሳውዲ ላይ ገባ። እዩ ባሏንም አጣች፣ ቤተሰብም አጣች፣ ብሩንም አጣች። 3 ነገር ነው ያጣችው። አስቡት፣ 3 ነገር ተሁሉም መና ነው ያደረጓት። አስቡት፣ ከባድ ነው ወላሂ፣ በጣም ነው የሚከብደው።